ዞር እልልሃለሁ ዞር ዞር እልልሃለሁ ኳስ በመሬት የለ ኳስ በመሬት የለ በአየር ላይ ያለ በቃ ዞር እልልሃለሁ። እስኪ እንግዲህ እናያለን። እስኪ የኔን ጥቅምና ጉዳት ትመለከታለህ። የአንድ ሰው ጥቅምና ጉዳት ወይ ሲሞት ወይ ሲለይ ነው የምታውቀው ነው የምታውቀው። እስኪ ዞር እልልሃለሁ። እስኪ እናያለን። እስኪ ዞር በጌታ በየዘድ እኔ ቤት ሆኜ ድሮኛ አላውቅም። ማርያም እንዴ በኢየሱስ ስም እንዴ በኢየሱስ ስም እንዴ በጌታ በኢየሱስ ስም ከነኝ የሚለው እዚህ በኩሉ የሚያመጽበት ቤተክርስቲያን እንዴ ሰባት ላብ ኧረ 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 እኮ ነው የምትባሉት። ጴንጤ ላይ ምንም ብታጠፉ አይዞህ ትመለሳለህ፣ እንደገና ቀና ትላለህ ትባላለህ። ጴንጤ ላይ እንደዚህ ጋር ግደለው፣ ጉድጓድ ውስጥ ክተተው። ኧረ በኢየሱስ ስም ኧረ እኔ እንደዚህ አይነት ፍቅር እኔ ከክርስቶስ አላየሁም ነው። ደምዬ ወደ ኋላ ተመለስክብኝ እኮ ነገሩን ነው የምልህ። ገብቷል። ይሄ ልጅ ሸለመጥማጥ ነው። ቤተክርስቲያንን ጥርሱን እየሳቀ ቤተክርስቲያንን ማስመጣት ነው አላማው። በቃ ዛሬ እንደዚህ የተጻፈው እኔ የሚገርመኝ ይህ አይደለም። እሱ በፖስተው ፖስት ላይ ገብተው ኦርቶዶክሳውያን የሚባሉት ኦርቶዶክሳዊውን እኔ ተሐድሶ ነው አናፖሎጂ ምናምን እና አናፖሎጂ ምናምን እዚህ ጋር ገብተው ኮመንት የጻፉ ተመከት። እነ ጽዮን የሚባሉ እነ ኬጉ የሚባሉ ከእስልምና የመጣው የእስልምና ስራን የሚሰራው ደሜ ምናምን ትላለህ። ምን ያገናኘዋል? ቤተክርስቲያን በ8 ወር አማኝ ነው እንደ የምትሰደበው? ቤተክርስቲያን በ8 ወር አማኝ ትሰደባለች? አስብ እንደው የሚመልስልኝ አለ? በ8 ወር አማኝ ዲበኩሉ የሚባለው ቄስ እንደፈለገ ትምህርት ሲያጨማልቅ አንድ ሰው አልተናገረውም። አንድ ሰው ማለት ነው። አንድ ሰው ከናኬ ጋር ሲጣላ አንድ ሰው አልተናገረውም። ዛሬ ደምሮ ላይ ሁሌም እንዲህ ትላለህ፣ እንዲህ ጣትን ታነሳለህ። የ8 ወር ገና ጌታ እንደዚህ ኦርቶዶክስ ቆም ገና 8 ወር እንኳን አልሞላኝም በአግባቡ 8 ወር አልሞላኝም በአግባቡ። እኔ ላይ አንተ ቂም ትይዛለህ። ኧረ ቻው ኧረ ቻው እናትህ ስባ ዳየውን ጉድን ያው ስመጣ ማርያም አምናቃቻ ምናምን አካውንት ላይ ምንም ገንዘብ እንዲጨቅ ነው ለሰው ነበር የምተርፈው። ለሰው ማለት ነው ለሰው ነበር የምተርፈው። እኔ ደህና ታደርገኛለህ እግዚአብሔር ይገስጽ እንዴ በጌታ ምቀኛ እንዴ ምቀኛ እንዴ ሰባት ላ ያው ዞር ልልሃለሁ። እስኪ እንግዲህ እሺ ዞር ልልሃለሁ። እስኪ እንግዲህ መጨረሻውን እግዚአብሔር ያሳምረው። ዞር ልልሃለሁ። እስኪ አንተ ቤት ክፈትና ከዚያ በኋላ ጀምር። ሰባት ላ በጌታ በኢየሱስ ሰባት ላ እንዴ ኧረ በጣም ነው ኢየሱስ ክርስቶስ የሚወደኝ። በጣም ነው ኢየሱስ ክርስቶስ የሚወደኝ። አላስገባም ማንንም አላስገባም። የሚያምጽበት ቤተክርስቲያን እዚህ በኩሉ የሚያምጽበት ቤተክርስቲያን ምን ሉቃስ ወንጌል ላይ አይደል እንዴ ኢየሱስ ክርስቶስንም የንጉሥ ሄሮድስን ባለቤትና በገንዘባቸውና በእንትናቸው ያግዙት፣ ይረዱት፣ ያገለግሉት ነበር ይላል። በገንዘባቸውና በጉልበታቸው
እኔ በሞት እዚህ ጋር በሽታ ቢይዘኝ ነው የሚነሳልኝ ሰው። ይሄ እዚህ ጋር ያለው አጥንቴ እስከ ዛሬ አልተሰራም። ይኸው ገንዘብ ስላጣው ይሄ ታያጣው አጥንቴ እንደተጎዳ ነው እስከ ዛሬ። ይኸው እዚህ ጋር ያለው አጥንቴ አየው። አንተ ብቻ ይኸው እዚህ ጋር ይኸው አንተ ብቻ ሪከርድ እያደረግ ፖስት በእኔ ፈምስ። ኧረ ገና ጫጫታው አይደለም፣ በጣም ጮቱ ይገላል እንዴ! እኔ ዛሬ በጣም ነው የምናገረው ማርያምን፣ በጣም እዚህ ጋር 10,000 ብር የተጠየቁት አየው 10,000 ብር የዛሬ ዓመት 10,000 ብር ለማውጣት የማያቅተኝ ልጅ ነበሩ። የማያቅተኝ ማርያምን። ኧረ እመጣለሁ ወደ ጌታ። ከዚህ በኋላ ወደ ጌታ ነው ያለሁት። ጌታ ላይ ነው ያለሁት አሁንም። እግዚአብሔር አምላክ ስማ። ኧረ አትስጠኝ፣ በእናትህ አትስጠኝ። አደጋ ደርሶብኝ አንድ ሰው እንኳን አባከን አላለኝም። እዮብ ጉንፋን ያዞ ስትባል ግን በውስጥ ስንቱ ሰው ነበር የላክለት። ደፋ አሽቃባጭ፣ ወንድም ከወንድም እምትለይ ጌታ ኢየሱስ አዝናለሁ በጣም። ለማንኛውም አታሳካ። ብሎክ ነው ማድረግ አንተ ኤርሞፍ ምናምን የምትባል ብሎክ አድርጋል። ምንም አትጻፍ፣ ምንም አትጻፍ። እንደኔ እንደዚህ የተደበደበ አለ? በጌታ በኢየሱስ ማርያምን። ወይኔ ደምረው ወልዴ ደምረው ወልዴ የሺ ሰዋስ እንደዚህ ተዝረገረጋ። አመፅ አስያዙ ባርለ ቴሌግራም ግሩፕ ምናምን መስርተው ብቸኛ ያደረጉ ብቸኛ ጠላት አፈሩብህ። የምትናገረው ነገር ሁሉ በቃ መጥፎ ሆነ። ደምሮ የሚናገረው ነገር ሁሉ ምን ሆነ? መጥፎ። እንደዚህ አደባባይ ላይ ስላስወጣችሁኝ አዝናለሁ። ወንጌልን በኃይልና በእንትን ገልጣለሁ ያልኩት ሰውዬ አደባባይ ላይ እንደዚህ አዝረከረካችሁ አይደል? ሪከርድ እያስወጣችሁ አሰደባችሁ። ለማኝ ያደረጋችሁኝ። ለማኝ ሲሳይ የሚባል የአኬ ጓደኛ አደባባይ ላይ ስሜን አጠፋ። ነገ ናኬ የኦርቶዶክስ ልጆች ናኬ ምናምን እዛ ቤት ይገባሉ። እሱ መናፍቅ ነው፣ እነሱ ኦርቶዶክስ ናቸው። እኔን ለማናደድ እሱ ቤት ይገባሉ። እናኬ እነሱ ቤት ይገባሉ። ሲሳይ ቤት ይገባሉ። እናኬ ሲሳይንን እያዋረደ እናኬ ሲሳይ ቤት ይገባሉ አይደለ? ይገባሉ እናኬ ሲሳይ ቤት
እናኬ ሲሳይ ቤት ይገባሉ። ሲሳይ ኦርቶዶክስንና እኔን ያዋርዳል። እናኬ ሲሳይ ቤት ይገባሉ እኔን ለማምሸቅ ማን እንደሚያዋጣው እናያለን። አዎ ይገባሉ። አዎ ይገባሉ አይደለ? ይግቡ። ምን እንኳን አዋረዳችሁኝ። ለማንኛውም እንኳን አዋረዳችሁኝ። እንኳን በኮንፊደንስ እንዳልናገር አረጋችሁኝ። በኮንፊደንስ እንዳልናገር አረጋችሁኝ። እንኳን ደስ አላችሁ። እንኳን ደስ አላችሁ ማለት ነው። እሺ እንኳን ደስ አላችሁ። ደምዬ የተዋህዶ ልጅ ምናምን እንዳላልከኝ ማለት ነው። ዛሬ ላይ አሰዳቢ ብለህ ስም ሰጠኝ፣ ጠጃም ብለህ ስም ሰጠኝ። መናፍቆች የማይሳደቡትን ስድብ አንተ ሰደብከኝ። እንኳን ደስ አላችሁ። እንኳን ደስ አላችሁ። ለማኝ አስባልከኝ፣ ለማኝ አስባልከኛ። ይመቻችሁ፣ ማርያምን ይመቻችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ። ሪፖርት አስደረክብኝ እኔ ላይ ሪፖርት ባለማተብ ሆነ እኔ ላይ ሪፖርት አስደረክብኝ። እንኳን ደስ አላችሁ። የኔ ኮፕሊንግ ለማድረግ 32 ነው ኮፕሊንጉ 32 ማለት ነው። እንኳን ደስ አላችሁ። ቴንኪው አመሰግናለሁ ነው እኮ የምልህ። አመሰግናለሁ። በራሴ እንዳልተማመን አረከኛ። አመሰግናለሁ። ቴንኪው ሰው ተከትለ ትላለህ። ሰው እኮ ለአንድ እምነት ወሳኝነት አለው። ሰው ገባ። አንድ ሰው የሚያሰናክል ከሆነ በአንገቱ ላይ የወፍጮ ድንጋይ ተደርጎ ወደ ጥልቅ እንዲወርድ የተደረገው እኮ በሰው ምክንያት ነው። ሰው ተከትለ ትላለህ። ሰውማ በጣም ወሳኝነት አለው። በጣም ወሳኝነት አለው። ግን አመሰግናለሁ። ለማንኛውም ጀሃ አረከኝ። አመሰግናለሁ። ቴንኪው ትናንትና ለሰው የምተርፍ ሰውዬ ዛሬ እኔ አቃተኝ መኖር። ቴንኪው አመሰግናለሁ። እሺ ይመቻችሁ። ለማንኛውም እስኪ ይመቻችሁ። እንኳን ደስ አላችሁ። ይመች። ለማንኛውም እግዚአብሔር ይባርካችሁ። ቴንኪው አመሰግናለሁ። እንደወጣ ስለፈለጋችሁና እንደወጣላችሁ ስለፈለጋችሁ አመሰግናለሁ። ህዝቡንም ስለወሰዳችሁ አመሰግናለሁ። ቴንኪው እንኳን ደስ አላችሁ። ሰላም ሳይ የከፋህ ትመስላለህ። በሰላም ነው? አረ በጣም እንጂ ያው በቃ ከዚህ በኋላ አሁን ያው ይስሩበት፣ እነሱ ቅበተ እምነቱ ላይ ይስሩበት፣ ደስ ይበላቸው። ከዚህ በኋላ
እሺ ደስ ይበላችሁ። አንድ ጥያቄ ልጠይቅህ ደሜ። ምን ጥያቄ ጠይቀኝ። በቃ ኧረ ደስ ይበላችሁና እስኪ ከነገ ጀምሮ እናያለን። የሚሰሩትን የቅበተ ስራ እናያለን። እስኪ ከነገ ጀምሮ ስለ ቅበተ እምነቱ ሳይሆን ያው እኛ ክርስቲያን ወንድማሞች ሆነን አንድ የሆነ ነገር ላይ እናወራለን እንጂ ሌላ የሆነ የማይሆን ጥያቄ ልጠይቅህ ያለ እሱን ሳይሆን ምን ማለት ፈልጌ መሰለህ እንድናወራበት የፈለጉበት ጉዳይ ያቺን ቀን ኦርቶዶክስ ለመሆን የወሰንክባትን ሰዓት፣ እሳቤዎችህን፣ ያመንክበት እምነትህን፣ አቋምህን በጣም ከባድ ነበረ ታውቃለህ። አሁን እሱ ሳይሆን አሁን ለምሳሌ ስንት ነን የሚባለው አሁን 70 ሚሊዮን 65 ሚሊዮን የምንጠጋ ኦርቶዶክሳውያን አለንና እንደዛም ሆኖ በእምነቱ የጠነከረ በብዙ ነገር ተምሮ በእውቀት ይብቶ ትልቅ ደረጃ የቤተ ክርስቲያን ክብርና ሞገስን ያገኘ ሰው ግን ደግሞ ክርስቲያናዊ የሆነ ወንድማዊ ፍቅርን መተሳሰብን ይሄ የውስጥ ሃምብልነስ የሚባለውን ነገር እንዲኖርህ የምታስበው በክርስቶስ ጥግ ድረስ ሄደ ሰዎችን ማፍቀር ስትችል ነው። ገባህ ደሜ? እና አንዳንድ ጊዜ ምን አለ መሰለህ እንኳን አይደለም በሚዲያው ዓለም ላይ እንኳን አይደለም እንትን ላይ አብሮህ ያደገ የእናት ልጅ እንኳን ትዝ የማትለው ጊዜ ይመጣል። ወድቀህ የምትነሳበት ጊዜ የሚያነሳህ ሰው በፈለክበት ጊዜ እያዩህ የሚያልፉ ሰዎች ብዙ ሰዎች ሊኖሩ ይችላሉ፣ ሊመጡ ይችላሉ። በቃኝ አባት ደሃውንኩ በቃኝ እሱ ብቻ የሰው ውድቀት የሚፈልግ ሰው በተሰበሰበበት በቴሌግራም ግሩፕ የሚነጋገርበት ወንድሙን ለመጣል የሚሯሯጥበት ቦታ ላይ ኧረ በኢየሱስ ስም እሱ እኮ ነው ክርስትናው ማለት እኮ እዛ ጋር ይመቻቸው። በቃ ለአንተ መቼም በቃ ይመቻቸው። ሲኦል ልግባ ይመቻቸው። እነሱ ሲኦል ልግባ በቃ ከቤቱ እንደወጣ አይደል የፈለጉት? ሲኦል ልግባ እኔ ሲኦል በቃ አለቀ። በእኔ ኃጢአት እነሱ ይጠይቁበታል፣ በእኔ ደም እነሱ ይጠይቁበታል። እንደ ዛሬ ከፍቶኛ ማርያም እንደምፈልገውን ነገር ማድረግ በማልችልበት ሰዓት ጂሰስ ክራይስት እጂ አረ እንደዚህ ሆኜ አላውቅም በህይወቴ ማርያም እግዚአብሔር ሆይ እንጂ አሁን እሱ እኮ ልክ ነህ እኮ ደሜ። ግን ምን አለ መሰለህ ደሜ እያለ የሚሯሯጥልኝ ህዝብን ትቼ መጥቼ ምን ጎደለኝ ቤት ኪራይ ተከፈለ ወይ የልጆች ትምህርት ቤት ተከፈለ ወይ የሚለኝን ህዝብ ትቼ ዛሬ በአፍቴ በተደፋ ስራ እኔ አንድ ሰው እንዳላስቸግር እኮ ማለት ነው። ራይድ ሰራ ነበረ፣ የሰው ነበር ራይዱ ተወሰደብኝ። 1 ወር ከምናምን ዝም አልኩ። አንድ ሰው እንኳን እንዴት ሆንክ እንደዚህ ነህ እንደዛ ነው የሚለኝ የሌለበት ህዝብ እኔ ነው እሱ አይደለም የገረመኝ። ማንም አያርደኝ አያግዘኝ፣ ማንም ማለት ነው ገባ። ማንም አያርደኝ አያግዘኝ። ግን እኔ ከዚህ ቤት እንደወጣ በዚህ ያክል ጥግ መሯሯጥ ለምንድን ነው ያስፈልገው? በጌታ በኢየሱስ ስም ለምን አስፈለገ? በዚህ ያክል ጥግ ደሜ ከዛም በላይ እኮ ልትሆን ትችላለህ እኮ። ይሄ እኮ ቀላል ነገር ነው በስጋዊ ህይወትህ ላይ ይመቻቸው። እናያለን በቃ ተላላኪውም ላኪውም እናያለን። እስኪ እኔ ነገ ምን አይነት ሰው እንደምከሰት ትመለከታላችሁ። እናያለን። ቴንኪው። ለማንኛውም ማተቤን ግን ከአንገቴ ላይ መቼም አልበጥሰውም። ግን እናያለን። አሁን እኮ ገብተህ በየቤቱ ድፍረት ያለው አንድ ሰው እኮ ማለት ነው እንደ ዳንኤል ይልማ ቤት አንድ ሰው አይገባም እኮ፣ እንደ ኤርሚያስ ቤት ማንም አይገባም እኮ። እዚህ አንድ ሰው እኮ ነው እኮ የምልህ። እኛንን እኮ እየገባን ምን ሞግት ያለንን እውቀት እየተጠቀምን እኛ ላይ ትነሳብናለህ። እግዚአብሔር ሆይ እንዴ ማበረታታት ሲገባ መጽሐፍ መግዛት ሲገባ ደሜ መጽሐፍ ግዛ ይህን መጽሐፍ አንብብ ማለት ሲገባህ ደምረው ስላሴን ሳተ ደምረን በጌታ በኢየሱስ ስም
እንዴ ኧረ እናያለን። እሺ እናያለን። ባትስት እኮ ይገርማል እኮ ማንም እኮ ይስታል እኮ እንኳን አንተ አይደለህም እኮ ማንም ሰው ይስታል እኮ። አስተማሪዎች ይስታሉ እኮ ከሳቱበት እኮ ይታረማሉ። በጣም ትልቅ ነገር እኮ ነው። የክደው እኮ ወድቀው ክደው እኮ ተነስተው በቅድስና ህይወት ኖረው እኮ ለኛ ትልቅ ትምህርት የሚሆኑ አባቶች ያሉበት ቤተክርስቲያን እኮ ያለን ሰዎች ነው። ያ ሳይሆን እኮ አሁን ስተሃል መባል ሳይሆን አንተ ስተትህን አለመቀበል ስተትህን አለማመን ነው ትልቁ ችግር። ብዙዎቻችን የክርስቲያኖች ችግር ያ ነው። እና እንደዛ ሳይሆን ያ አሁን ዕቅበተ እምነትን የምንሰራው በክርስቲያናዊ ህይወት የምንመላለሰው በተለያዩ ነገሮችን በክርስትና ህይወታችን ላይ የምናደርገው ትልቁ ነገር እኛ መዳናችንን ለሰዎች አሳይተን በዛ ህይወት ውስጥ እኛ ስንመላለስ ሰዎችን እኛ በምንኖረው ያ የቅድስና ህይወት ልምምድን አይተው እኛን መስለው እንዲኖሩ በእኛ ህይወት እንዲማሩ ለማድረግ ነው። ገብቶካል? ያ ነገር ነው ዋናው ክርስቲያናዊ እንትንህ ማለት ነው። አንተ ሰርተህ ስትሰደብ ሰዎች ሲሰድቡ ዲያቆን ሄኖክ እኮ ተናግሯል። በቀደም ባለፈው ዝም ስትባል ስትሰራ ሲያሞግሱ ሲያንቆለጳጵሱ ያ ማለት የሆነ ቀን ፈተናው በስቶብ ሳይሆን የሆነ ቀን ተከምሮ መጥቶ ሰይጣን ሊጥል ሲፈልግ ነው ዝም የሚል። መሰደቡ መንጓጠጡ ከብዙ ነገሮች እንትን መባል ብዙ ነገሮች ሊያጋጥሙ ይችላል። በጣም በቃ ከክብርህ ሊያንቋሽሹ ይችላሉ። ባዋልክበት ሊያውሉ ይችላሉ። በጣም ብዙ ነገሮች ሊገጥሙ ይችላሉ። እንዴ እኔ ብዙ አባቶች ጓደኞች አሉኝ። በጣም እንደ ወንድም እንደ ጓደኛ እንደ ልጅም የሚቀርቡኝ ማለት ነው። ምን ያህል ደረጃ ራሳቸውን አውርደው ሰዎችን ከወደቁበት የኃጢአት ህይወት አንስተው በክርስትና ህይወት እንዲመለሱ ለማድረግ እነሱ ኃጢአተኛ፣ ዝሙተኛ ምን ተብለው ተንጓጠው ተሰድበው ከቤተ ክርስቲያን ከአገልግሎት ህይወታቸው ተባረው ግን እነዛ ሰዎች ያ እንደዛ የጣሩላቸው የደከሙላቸው ሰዎች ወደ ቤተ ክርስቲያን መጥተው አውደ ምሕረት ላይ ቆሞ ሲመሰክሩላቸው ነው እነዛ አባቶች በአደባባይ ይቅርታ ተጠይቀው የገቡት። እኔ ምነግርህ አሉ እንደዚህ አባቶች ማቃቸው አደባባይ ላይ እንግዲህ አስብ፣ የደብር አስተዳዳሪ በነበሩበት ቤተ ክርስቲያን ውስጥ እንደዚህ ቦታ ላይ አየናቸው ብለው ስለተወራ ብቻ እኚህን አባት አንጓጣው ሰድበው አንቋሻው አወረዷቸው፣ ከክብራቸው ዝቅ አድርጓቸው ብለውም ከቤተ ክርስቲያን አባረሯቸው። ግን እሳቸው አንገታቸውን ደፍተው ልጆቻቸውን አስተምረው እነዛን የወደቁላቸውን ስማቸውን የተዋረዱላቸውን ሰዎች አስተምረው ተጠምቀው በስመ ክርስትናቸው ተጠምቀው ወደ ቤተ ክርስቲያን ገብተው አውደ ምሕረት ላይ ስለሳቸው ስለመሰከሩላቸው ብቻ እኚህ ሰው በክብር በሞገስ በይቅርታ ገብቶካል ተመልሰው ወደ ነበረው አገልግሎታቸው ብቻ ሳይሆን ከቀደመው ክብራቸውም በላይ ክብር ተሰጥቷቸው ትልቅ ቦታ ላይ ሆነው አባትነት ክብራቸውን አግኝተው የኖሩ ሰዎች አሉ። ብዙ ነገር ሊገጥም ይችላል። ከዚህ በኋላ ነው ፈተናው። ክርስትና ማህተብን ካሰርክ በኋላ ነው ፈተናው። መመላለስ ከጀመርክ በኋላ ነው ፈተናው። በቀደመው ህይወትህማ እንዴ በወርቅ በእንቁ እያንከባከበ አሳምሮ በትልቅ ደረጃ ላይ አድርሶ መቼ ነው ግን የሆነ ቀን ግን ይጥልሃል። በስጋዊ ህይወትህ ተመልሶ ቢት ነው ወይ አንድ ነገር ስነግርህ ለምሳሌ ያክል ዲያቆን ሄኖክ ኃይሌ በራሱ ወንድም በሆነው ዘመርኩ ማለት ነው ምን ያክል ቻሌንጅ እንዳለበት ታውቃለህ። ምን ያክል ፈተና እንደሆነበት ታውቃለህ። ገባ ግን ምን መልሶለታል? አባቴ ልጨርስልህ። ዲያቆን ሄኖክ ኃይሌና እኔ ያለን እምነት አንድ አይደለም፣ ይለያያል። የእውቀታችንም ደረጃ አንድ አይደለም፣ ይለያያል። እምነግርህ ማለት ነው። ገባ? ይለያያል። ግን እንደው በተመሳሳይ መልኩ ሁለታችንንም ማለት ነው ከቤተ ክርስቲያን ለማባረር የሚሄደው ሩጫ በጣም ነው የሚያሳዝነው። ከቤተ ክርስቲያን ለማባረር
ዲያቆን ሄኖክ እንግዲህ እኔ የሌላ ቤተ እምነት ነው ተብሎ ሲነገር በጣም ነው ያዘንኩት። በጣም ማርያምን በጣም ከራሱ ከሆኑ ሰዎች እንደሰማሁት ከሆነ አንድ ቀን እንኳን ምርፍቅና ዓለም ውስጥ ያልገባ ሰው ነው። በዚህ ልክ ነው እንግዲህ እሱን አታክ ያደረጉት ከቤተክርስቲያን ለማስወጣት። እኔ ግን እንደ ዲያቆን ሄኖክ አይደለሁም። ገና 8 ወሬ ነው። አይ ነው እንዲህ ትሯሯጥብኛለህ? እግዚአብሔር ሆይ እንዴ! ስብሐት ለአብ። እንደኔ ሁን፣ በቃ አቅም ካለ እንደኔ ሁን እንደኔ። ለምን ምቀኛ ትሆንብኛለህ? ይኸው አለ እኮ በሌላ አካውንት እኮ ስላለ እኮ ነው የምነግረው ወንድሜ። ከመናፍቅ ጋር እየተባበረ እኔን አታክ ለማድረግ የሚያስብ ሰው የቤተ ክርስቲያን ልጅ ነው ልለው አልችልም። በታምር እግዚአብሔር አምላክ ድረስ እሱ አሁን እኮ እሱ ብቻ እኮ አይደለም እኮ ደምዬ፣ በእሱ ብቻ እኮ አይደለም ያንተ ክርስትና ሚዛን የሚለካው አስጠላኝ። ማርያምን በተለይ ዛሬ የሆነ ነገር ለማድረግ አስቤ በቃ አውቃለሁ፣ እኔ ሁሉ ጋር ችግር እንዳለ አውቃለሁ። ግን እኔ የለመድኩት ነገር አለ። ጀስት እዚህ ማህበራዊ ሚዲያ ላይ ቢያንስ 4 ዓመቴ ነው። ኦኬ አይ ቲንክ ያወቅኩት ይመስለኛል። በቃ ተወው እንበለው ይተው ነው ወይስ ምንድን ነው ደሜ? አሁን የፈለገው እዚህ ጋር ለምሳሌ ግን 20 ሺህ አካውንት ነው ያለው። 20 ሺህ አካውንት ነው ያለው። 20 ሺህ ፎሎወርስ ነው ያለው። ሰካራም ከስካርህ አረፍን አለ። የኔም መውጣት ነው የሚፈልገው አያለ 20 ሺህ ይሄን አይተህ ነው አንተ እንደዚህ ነው። የእነዚህ ቴሌግራም ላይ የሚነጋገሩ ናቸው እኮ ወንድም አለሜ፣ አንተ ያልገባ ቴሌግራም ላይ የሚነጋገሩ ናቸው። ቴሌግራም ላይ ተነጋግረው የሚመጡ ናቸው እነዚህ። እኔ ነው ቴሌግራም አካውንት ነው እነሱ ናቸው የሚነጋገሩ። ቴሌግራም አካውንት ነው የትኛው ቴሌግራም? ጻፍልኝ፣ በውስጥ ጽፍልሃለሁ። በቃ ችግር የለውም ጻፍልኝም። እኔ የማላውቀው የሌለውበት የቴሌግራም አካውንት የለም። ሜቢ አዲስ ተፈጥሮ ሌላ ሰው ከፈጠረውና አንተን አውቀው አስገብተው ከሆነ አላውቅም። አንተ ዛሬ ነው የመጣው። ዛሬ ገና መጣ። ይህ ፕሮቴስታንት ጸጋውን ትተኸኛል። ዛሬ ገና ነው የመጣው አለ ጸግሽ። እኔ ካለው ጸግሽ አለ አስገባው። የኔ እኮ ሞዴሬተር የነበረ ሰው እኮ ነው። ቲክቶክ እኮ ሞዴሬተር አስገባው። ቲክቶክ አረ ነው ምን ቲክቶክ ነው እኮ ሞዴሬተር በቃ በመጥፋቱ ቲክቶክ ላይ አክቲቭ ካልሆንክ ሞዴሬተርነት አክቲቭ ካልሆንክ ከ30 ቀን በኋላ ይወስድባል። ከ30 ቀን በኋላ ያው እንትን ነው ደምዬ ስራ ይበዛበታል። ሌላ ቤት አክቲቭ ነው ገባ። ግን እኔን እንደዛ አይደለም ደምዬ፣ የሚሰራውን ስራ ታውቀዋለህ። የእሱ ስራ ትንሽ መንገድ ይበዛበታልና አካውንቱን ተፈልገ ላይሆን ይችላል ከፍቶ የሚገባው። ማን ያስገባሽ? ሰሊና ከተገናኘን 4 ወር ምናምን ነው። አቤት ማን ያስገባሽ? ራሴን ያስገባው ደሜ። ሰላም ነኝ። አላስገባ ስትለኝ ነው በሌላ አካውንት የገባው። ደህና ነህ? እሺ አለን። እኔ ደሜ ማለት እኛ የትም ብትሆን እኛ እንወድሃለን ደሜ በአንተነት። ግን ለሰዎች ብለህ በዚህ ልክ ለምን ክርስትናህን እንትን ትላለህ ደሜ? ክርስትና በእነዚህ በውስን ሰዎች የሚመራ ነው እንዴ? አረ ኤልያስ እኮ ሰዋቶ እኮ ነው። ኤልያስ ሰዋቶ ብቻዬን ነኝ ውሰደኝ ምናምን ያለው እኮ ሰዋቶ ነው። በቃ ብቻዬን ከአባቶች አልበልጥም ውሰደኝ ያለው ሰው ስለሚያስፈልገው ነው። ሰው ስለሚያስፈልገው አውቆ ነው። በቃ ተረዳ አወቀና ከአባቶች አልበልጥምና ውሰደኝ ያለ። ሰውማ በጣም ያስፈልግሻል እንዴ! እንኳን እኔ ኢየሱስ ክርስቶስ ሰው ያስፈልጓል። የዛኔ አላይሽም እንዴ? መጽሐፍ ቅዱስ እኮ ኢየሱስ ክርስቶስን በጉልበታቸውና በገንዘባቸው ያግዙት ነበር፣ ይረዱት ነበር ይላል እኮ መጽሐፍ ቅዱስ። ገባሻ? ያለ ሰውማ ምንም መንቀሳቀሳችም። ሰውማ በጣም ነው። እነዚህ 2-3 ሰዎች ክርስትናን ማለት እነሱ ናቸው የሚሰጡ፣ እነሱ ናቸው የሚነሱ፣ እነሱ ናቸው ከሶሻል ሚዲያ የሚያጠፉ። ህዝቡን ቀየራ። ችግሩ ምን መሰለች? ህዝቡን አእምሮን ቀየሩት። ገባሽ? እኔ አሁን እኮ ህዝቡ እነሱን አልሰማ ቢሉ ማለት ነው ደስተኛ ነበሩ። ግን ህዝቡ እኔን ከመስማት ይልቅ እነሱን ሰሙ። ይሄን ያናል ላይካቸውን ማንሽ ራሱ ያልሞላ ነው ደምጌታው እግዚአብሔርን ለእነዚህ
እንደውም በእነሱ ልታሽለት መገኘት ነው ያለብሽ። ታሊየ ቆይ አንዴ ደሜ አሁን ምን አለ መሰለክ በደንብ የሚያዳምጡ አንዳንድ ችግሮችን እንዳለ የሚያውቁ ሰዎች እኔ አሁን ለምሳሌ አውቃለሁ በደንብ ስለማዳምጥ የሁላችሁንም በደንብ ስለምሰማ ማለት ነው። ችግር ተፈጠረም ምንም ነገር አልክ እኔ እንደዛ ብዬ አይደለም ማዳምጠው። ይህ ሰው ይሄንን ነገር ሲናገር ያለ ምክንያት እየተናገረ አይደለም። ስለዚህ ላዳምጠውና ምክንያቱን ከተረዳው በኋላ በቀኝም በግራም ያለውን ሰው ለመመዘንም ሆነ ለመናገር እንዲመቸኝ ልክም ሆኜ ሰዎችን ስናገር ዝም ብዬ እንዳልናገር ብዬ አዳምጣለሁ። እና ምን አረጋለሁ መሰለኝ እኔ አሁን አንተን ለማናገርም እንድናገርም ፈልጌ የገባሁት ምን አለ መሰለህ ኦርቶዶክሳውያን እምነታችንን ብቻ አይደለም የምንጠብቀው ስርዓተ ቤተክርስቲያንን እንጠብቃለን። እና ምን አለ እንደዚህ ይሄንን ስናገርህ በክብርና በፍቅር ነው። ስርዓተ ቤተክርስቲያንን ስንጠብቅ ማህበረ ምእመን ሆነን ወደ ጎን እንናገራለን፣ ግን ሽቅብ ወደ ላይ አንናገርም። ሰዎችን ምንም ቢያረጉን ቢጎስሙን ቢሸነቁጡንም ቢናገሩንም አባቶችን ቤተክርስቲያን ባላቸው በሰጠቻቸው ክብር በዛ ክብር እንናገራለን። እና አንዳንድ ጊዜ ምን አለ መሰለህ አሁን የካህናትን ስም እየጠራን እየጠቀስን የምንናገር ከሆነ ምንም ቢያረጉን ቢቆጡን ቢሰድቡን ቢያንጓጥጡንም ማክበር ባለብን ደረጃ አክብረን ነው የምንናገር። ጥፋተኛ ቢሆኑ እንኳን ማለት ነው እነሱ ጥፋተኛ እንኳን ቢሆኑ እንደዛ እየተናገር እየሰማ ከሆነ ማንም ሰው አይሰማህም፣ ማንም አይደግፍህም። ልክ ብትሆንም ካንተ ጎን ቆሞ ሊሰማህ የሚችል ሰው አይኖርም። ገብቶካል? አሁን ለምሳሌ ቅድም አባታችንን ስማቸውን ጠቅሰህ ስትናገር እነሱ ተናግረው እንኳን ቢሆን እሳቸው ተናግረው እንኳን ቢሆን አስከፍተው እንኳን ቢሆን ቆይ ደሜ እንዳታቋርጠኝ አስከፍተው እንኳን ቢሆን በዛ መንገድ ስማቸውን ጠቅሰህ መናገር የለብህም። ምክንያቱም የሚሰማህንም ሰው እንኳን እያራክ ነው አንተ። ገብቶካል? አንድ የሥርዓተ ቤተክርስቲያን አንቀጽ 6 እና አንቀጽ 7 ነው የጣስከው። አሁን እኔ ላንተን አልነግርህም። አንቀጽ 5ንም ነው የጣስከው። 5 6 7 ያ ደግሞ ክብረ ክህነት ነው። የቤተክርስቲያንን ስርዓት እየጣሱ የቤተክርስቲያን ልጆች ይስሙኝ ብለህ መጠበቅ የለብህም። ክርስቲያናዊ ህይወት ማለት ደግሞ እያነበብክ እየተማርክ ወደፊትንም መኖር ማለት ነው። ዕቅበተ እምነት ላይ ስትሰራ ስርዓተ ቤተክርስቲያኑን የሚለው መጽሐፍ ማንበብ። እኔ እኮ ዕቅበተ እምነት ላይ እኔ አልሰራም ሲጀመር። ገባ? እኔ ምንድነው ጀስት ፊገራቲቭ ሰው ነኝ። ምንም ብትል ፊገራቲቭ ነኝ። ገባ? በቃ ፊገራቲቭ ማለት በቃ የሚዲያ ሰው ነኝ። ከሆነ ሪሊጅን ነው ወደ ሌላ ሪሊጅን የገባሁት። ተርተኛ ለገባሁበት ነገር ደግሞ ያመንኩትንና ያወቅኩትን እውቀት አደባባይ ላይ መናገር እችላለሁ። እያስተማርኩ አይደለም፣ ምስክርነት እየሰጠው ነው። እና በእኔ ትቀናለህ? በእናትህ በእኔ እንዴት ትቀናለህ? በእኔ ምስክርነት እኮ ነው የምሰጠው። ምስክርነት ስትሰጥ ከተሳሳትክ ማለት ነው ሰዎች አንዳንድ ሰዎች ስህተትህን በተለያየ መንገድ ይነግሩሃል። አንዳንዱ ይቆጣሃል፣ ያለ እውቀት ለምን ይናገራል ምናምን ብሎ ይናገራል። አንዳንዱ ደግሞ ዝም ይልህና ቀስ ብሎ በፍቅር ደሜ ያረከው ሐሳብ ፍላጎት ትክክል ነው፣ ግን እዚች ጋር ስትናገር የተናገርክባት መንገድ ትክክል የተናገርከው ነገር ትክክል ሆኖ ግን ደግሞ እንትን ለቃናው ለዛው ዘየው በቤተክርስቲያን ቃና ዘየው መንገድ ካልሆነ ሰዎችን በሚያስት መንገድ ከሆነ ኦር ሌላ ኢንቴንሽን ያለው የሚመስል አይነት ንግግር ከሆነ ያንን ነገሮች ለማረም ሰዎች የሚሄዱበት መንገድ የተለያየ ነው። ያ ደግሞ እንደምንሰማው ሰዎች እንደኛ አቀባበል ልዩነት ይኖረዋል። ስለዚህ ያንን ለመሆን ደግሞ እኛ የበቃን ዝም ያለን የተስተካከልን ሰዎች መሆን አለበት። ነቀፌታውንም ስድቡንም የምንሰማበት ጆሮአችን በቤተ ክርስቲያን እውቀት የታከመ መሆን አለበት። በስሜት ከሆነ እኔ አሁን የምናገር ንግግር ራሱ ለአንተ ጀስት እኔን የበላይ አንተን የበታች አድርጎ ሊመስል ይችላል። ያ ደግሞ ትክክል አይደለም። ገብቶሃል? ያ ነገር እንዲሆን አልፈልግም። እኔ አሁን እኔ ነገ መጣ አንተ ጆሲ የሆነ ገስት ላይ አግኝተኸኝ የማይሆን ቦታ አይተኸኝ
አንተ ጁሲ ናውረድ ብትለኝ አይቼ እሺ ደሜ ብዬ እወርድና ማለት ነው ደሜ ለምንድን ነበረ ቦታው እኮ እንደዚህ ቦታ ነው ለምንድን ነበር የተቆጣኸኝ ብዬ የመጠየቁ ስሜት ሊኖረኝ ይገባል። አይ እኔ አውቃቸዋለሁ እነዚህ ሰዎች በእንደዚህ ቦታ ነው የማውቃቸው፣ አንተን እዚህ ቦታ ላይ አልፈልግም እንድትለኝ እድሉን መስጠት አለብኝ። ያን ቦታ ማን ስለሆንክ ነው አንተ የምትቆጣኝ? እኔ ራሴን የማያውቅ ሰው መስላለሁ ምናምን ብዬ ብመልስልህ ግን አንተ እኔ ልታረመኝም በፍቅር ልታስተካክለኝም እኔንም ልትጠብቀኝ የምትችልበት አቅም አይኖርህም። ገብቶካል? ስሜት እስከተኩ ማለት ነው። እኔ በእኔ ንግግር ግን በፍቅር ሆኜ ራሴን ዝቅ አድርጌ ደሜ እንደዚህ እኮ ስለሆነ ነው እዛ ቦታ ላይ የመጣሁት፣ ለምን ነበረ ተቆጥተህ ውረድ ያልከኝ ብዬ ብጠይቅህ ኖ እኔ ደግሞ እነዚህ ሰዎች እንደዚህ ስለሆኑ ነው የማውቃቸው እንደዚህ ቦታ ላይ አልፈልግም ብትለኝ እሺ አላውቅም ነበር እንደዛ ብዬ እንተራረማለን በፍቅር። ስለዚህ የምንተራረምበት የምንነጋገርበት መንገዶች በፍቅር መሆን አለባቸው። ለምን ደሜ ይሄንን አረገ የሚለውን ነገር ለምን አለኝ ይሄንን የሚለውን ጥያቄ መጠየቅ አለብን። ገባ? ስለዚህ ማንኛውም ወንድም መጣው ማርያምን በጣም በቃ እግዚአብሔር ይባርክ። በጣም ልቤን ገዛው። ባይገርም ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስም በእግዚአብሔር ፊትና በእግዚአብሔር ሕዝብ ፊት በጥበብና በሞገስ ያድግ ነበር ይላል እና በጥበብና በሞገስ ማደጉ ገባ ሲናገራቸው ካደገ በኋላ ከ30 ዓመት በኋላ ሲናገራቸው ኢየሱስ ክርስቶስን በጥበብና ገባ ቃሉንም በተአምራት ስለሚያጸና ሕዝቡ ልባቸው ይደነግጥ ነበር ይላል። ገባ እናንተ በጣም የምትገርም ኦርቶዶክሳዊ ወንድምነ የሚገርም ስነ ልቦና እኔ እናቴ ትሙት እኔ ሀብታሙ እኮ ጌታ ምንም የለኝም አለ፣ ግን በአንተ ንግግር ተስፋ ሰነቁ። በቃ ሀብታሙ ተስፋ ሰነቁ። እኔ አንደኛ ዛሬ እኔ ልንገር ጆሲ ዛሬ በጣም እንዲመረኝ ያደረገኝ የምፈልገውን ነገር ማድረግ አለመቻሌ በጣም አናደደኝ። የዛሬ ዓመት እኮ እንደዚህ አይነት ሰው አልነበርኩም። ገባ የምፈልገውን ነገር ለእኔ አይደለም ለእኔ ለሰው መተፍሰው ነበርኩ። ግን በጣም በቃ የነሱ የልጆቹ ቴሌግራም ግሩፕ ላይ ገብተው ጀስት ስለኔ መጥፎ ነገር እየዘሩ የሰሩ ስራ ህዝቡ ላይ መጥፎ ነገር እንዲገባ አስደርገው ከዛ በቃ እኔን ድሃ አረጉኝ ማለት ነው። ድሃ የሚገርም እኮ ነው። ሰዎች ብዙ ጊዜ ኢንቴንሽናሊ ብዙ ነገር ያደርጋሉ። ደሜ አያለው እንደምልህ እኔ ሳላይ ዝም የምል ሰው አይደለም። አይና አንብቤ ዝም የምልባቸው በጣም ብዙ ቤቶች አሉ። ስትናገር ደግሞ ሰዎችን የምታስከፋባቸው ቤቶች አሉ። ቀና የሆነ ነገር ተናግረህ የሚገርም ነገር ትክክለኛ የሆነ ነገር ተናግረህ ደግሞ የምታስከፋቸው በድንገት የሚደንም እንትን የሚሉ የሚከፉቡ ሰዎች አሉ። አሁን አንተን መጥቼ እኔ እንደዚህ ሳናግረህ የሆነ ቦታ ላይ ሄጄ የሆነ ሁለት ፍሬ የማትሞላ ኮሜንት ጽፌ ሰዎችን የማስከፋበት ጊዜ አለ። አስደንግጦኝ ሳምንት የማልገባበት ጊዜ ይገጥመኛል። የሚገርም እና እንደዚህ አይደለም። አንተ ግን እግዚአብሔር የላከ ለኔ መልአክ ነው። ስህተት ውስጥ እንዳልገባ ከመጀመሪያው ኃጢአት ይልቅ ሁለተኛው ኃጢአት የከፋች ናት ይላል መጽሐፍ ቅዱስ። ታውቃለህ አለ የከፋች ናት ይላል እና ያችን ኃጢአት እንዳልሰራ እግዚአብሔር ሸልሞ ነው የላከልኝ አንተን ማርያምን። እግዚአብሔር ያክብር። በጣም ቴንኪው ወንድሜ፣ ቴንኪው ወንድሜ። ግን እኔ የምነግራችሁ እንግዲህ አሁን እኔ የምነግርህ ማርያም በቃ እኔ አላውቅም። የተጋጫቸው የተነጋገርካቸው የተመላለስካቸው ወንድሞች ካሉ ጻፍልኝ፣ አናግራቸዋለሁ። ዛሬ ስማ ጆሲ፣ ዛሬ እግዚአብሔር ምሕረት ጠይቄ ከብሎክ ወደ 200 ምናምን ሰው ነው የፈታሁት። ማርያምን ከብሎክ 200 ምናምን ሰው ብሎክ አድርጌ ነበረ። ምነግርህ ማለት በቃ ከብሎክ ፈታው። ለምን በቃ እኔ እሺ። ግን ደግሞ አሁን ቅድም የሆነ ነገር ለመግዛት ፈለግኩና በቃ ብር አጠረኝ፣ አዘንኩ። ተወሱ አይደለም እኔ ለመጀመሪያ ጊዜ ነው ዛሬ ለመጀመሪያ ጊዜ የቤት ኪራይ ያልከፈልኩበት ወር ቢኖር ይሄ ወር ነው። የልጆችን ትምህርት ቤት ያልከፈልኩበት ቢኖር ይሄ ወር ነው። የሚገርም ማለት ነው። እንደዚህ ሆኜ አላውቅም። ለመጀመሪያ ጊዜ ነው በ4 ዓመት ለመጀመሪያ ጊዜ። ትናንት እኔ ጴንጤ ያለው ሰብስክራይብ አድርጉኝ ብዬ እሪል ነበር። ለምን ከሰብስክራይብ የሚገኝ ጥቅም ነበር። ጴንጤዎቹም ሰብስክራይብ ያድርጉኝ ነበር።
ሰፖርትም ያደርጉኝ ነበር። አሁን የለም። አንድ ሰው ብቻ ነው እኔን እንደዚህ ፑሽ የሚያደርገኝ። እሱ ደግሞ አይችልም። በቃ እኔ ያን ነገር ከበር ለማድረግ ስራ ጀምሬ ነበረ አይተህ ከሆነ እና ከህዳር 3 ጀምሮ እስካሁን ድረስ ምንም ስራ የለኝም። ከግጭቱ በኋላ ስራ የለኝም። ለምን? ሰውን ላለማሰገድ በማሰብ አለው። ግን እነዛ ሰዎች ስሜን አጠፉት። እሱ ለገንዘብ ብሎ ነው የገባው። እንደ ገንዘብ ያስፈልገኛል ወደድክም ጠላህ ማርያምን። ሰዎች እኮ የሚበሉበት የሚያጡበት ዘመን እሪ ነው ማወራ። አዎ ልክ ነው። በጣም ከባድ ነው እና ለመደጋገፍ የማይሆንበት ደረጃ ደርሰናል። ታውቃለህ ምናምን ነገር እንደ ስራ ፈትቼ ደቅ ብዬ አካውንት ላይ ያለውን ብር ከጨረስኩ በኋላ ደሜ ጂሰስ ክራይስት በኢየሱስ እንዴት ነው ማለበሳቸው? ትቀልዳለህ እንዴ? በጣም ነው ሾክ የሚያደርገኝ በጣም ጂሰስ ቤተክርስቲያን ሂድ እንደዚህ አይነት ነገር ሲገጥም ደግሞ ለማንኛውም በጣም ቤተክርስቲያን ያ በጣም ቢዶ ነው ኦን ዘ ዌይ እግዚአብሔር የሚገጥመን ያዘጋጀልን ነገር አታውቅም። ገብቶካል? ወደ በሬኑ በደጅ ሰላሙኑ ወደዛ ስትሄድ ደግሞ የሚያጋጥመን ነገር አታውቅም። እኔ በኩርኩም ተመትቼ ተመልሻለሁ። እንደዛ በኩርኩም የመቱኝን አባት እንዴት እንደምወዳቸው አትጠይቀኝ። እግዚአብሔርን ያረፉ ጊዜ በጣም ነው ያስለቀሰኝ። ምክንያቱም ለምን በኩርኩም እንደመቱኝ ከስንት ጊዜ በኋላ ነው የገባኝ። ባገኙ ቁጥር ይኮረኩሙኝ ነበር። አንተ ልጄን የወሰድክ ይሉኛል። ባለቤቴን በጣም ነው የሚወዷት እና አንተ እያሉ ይኮረኩሙኛል እና ምን ብዬ ልበል? ወደ ቤተክርስቲያን ቀጠለ ነው። ትናንትና የዳጊ ኮንሰርት ላይ እኮ አገር ኦርቶዶክሳውያን መዝሙር ሲያዳምጡ ነበረ። ምን አልከኝ? መዝሙር ተመልከት። የምን መዝሙር? የጴንጤ እነማ ይኸውልህ ጂጂ የምትባየው አንቺም ስታዳምጭ ነበር። ብሎክ እንዳላደርግሽ ስለ እነሱ አይመለከተንም ያለሽ እንዴ? ሲሳይ ቤት ገብተሽ የዳጊ መዝሙር ስታዳምጭ ያልነበር እንዴ? እውለት ምንድን ነው እዚህ ኮመንት የምትጽፊው? ያላየሁሽ መሰለሽ? ቁጭ ብለሽ ስቆመቁም ያልነበረም የመናፍቅን መዝሙር እዚህ ጋር በኮንፊደንስ ለምትጽፍ ያለሽ። ታረቁ። በምን ታረቁ? ጸጋው በምን ታረቁ? ንገረኝ። በምን ምን ብሎ ይቅርታ ጠይቆ ምን ብሎ ነው የታረቁት? እውነታው ለምን አናወራ? አዎ አሁን እኮ ወንድሞችህን ማለት ነው ኦርቶዶክሳዊ ወንድሞችህን ይኸውልህ፣ አንድ መናፍቅ ተነስቶ ስምህን አንስቶ የሆነ ነገር አለ ብለህ እነሱ በዛ ላይ በመለሱበት ስማቸውን እያነሳ እያንዳንዱ ኦርቶዶክሳዊ የፊት ኧረ ደሜ ግን ተው ስርዓት አድርጊ ከዚህ በኋላ እሺ። ኬኩ ቤት እየገባሽ እዚህ መጥተሽ ስቶፕ ነው አናቲ። ኬኩን ስቶፕ ብለሽዋል። ስርዓት አድርጊ። እኔ እለዋለሁ ተው ደሜ በቃ ኬኩን እናናግረዋለሁ ተው። ለቀርሳሱ ነው። ኧረ በኢየሱስ ስም ኧረ ተው ደሜ ማርያምን እኔ ለአንተ ብዬ በጣም ቴንኪው ለአንተ እግዚአብሔር ኮሜንት ላይ አትመልሳ። እሺ እኔ ኬኩን አናግረዋለሁ፣ አናፖሎጂን አናግረዋለሁ። ሌላ ሰው አለ? እኔ እረስቻለሁ። በጣም ስለተናደርኩ እረስቻለሁ። ማርያምን አሁን ሁለቱንም እኔ ያናግራቸዋለሁ። ከዚህ በኋላ የማንም ኦርቶዶክሳዊ ስም እያነሳ አትነጫነጭ፣ አትከፋ፣ ክትርፋ አትናገር። ምን መሰለክ መጀመሪያ የመጣው ነገር እያለ አንድ ነገር ደግሞ ስትናገር ይሄ የሚዲያው ነገር ደግሞ የሚያናድደው ይዞ ቁጭ ነው የሚያደርገው። ቪዲዮ እየቀዳ ያስቀምጣሉ። ነገ በፍቅር አብራችሁ ቁጭ ብላችሁ ማውራት ባልጀመራችሁበት ሰዓት እናንተን ለማታኳስ ደግሞ መልሶ አንድሮ አምጥቶ ደግሞ ኤዲት አድርጎ ወስዶ ሊሰጣችሁ ይችላል። ያ ደግሞ አይደረግም።
ለነገ መጥፎ ነገር አትናገር። ስሞች ወንድሞችህንም ኦርቶዶክሳዊ ወንድሞችህንም ስም እያነሳ ክፉ አትናገር። አንተ በቃ ተዋቸው፣ ተው አንተ ማለት ነው። እኔ እነሱን አናግራቸዋለሁ። ኬኩንም ቢሆን እኔ አናግራቸዋለሁ፣ አናፖሎጂንም ቢሆን እኔ አናግራቸዋለሁ። ከዚህ በኋላ ኦርቶዶክሳዊ ሆኖ ስምህን አንተ በምንም አይነት መንገድ ባላጠፋው ጥፋት ባላጠፋው እንኳን አንድ ነገር እናገር። በኔንም ቪዲዮ ያስሩብኝ፣ የሰሩትን ቪዲዮ ያጥፉ፣ በኔ ላይ የሰሩትን ቪዲዮ ያጥፉ። እኔንም ከዚህ በኋላ አይናገሩኝ፣ አይድረሱብኝ፣ አልደረስባቸውም። በቃ ፔሬድ። ይኸውልህ ቆይ እሱን ነገር ለማስተካከል የምናገረውን ነገር ልንገርህ። ማንኛውም ኦርቶዶክሳዊ እኔም ብንሆን ማናችንም ምእመን የሆነ ሰዎች ኃጢአትን ልንሰራ እንችላለን፣ ጥፋትን ልናጠፋ እንችላለን። ማንኛውንም ጥፋት በማጥፋታችን ግን ይቅርታን የምትለን ቤተክርስቲያን እንጂ ኃጢአታችንን በአደባባይ የዘራው ሰው አይደለም። ኃጢአታችንን በአደባባይ የዘራው ሰው እግዚአብሔር ይስጥልኝ አመሰግናለሁ፣ ኃጢአቴን በአደባባይ ንስሐ ስለገባህልኝ አመሰግናለሁ ነው ማለት ያለበት። ደም ያለ ብሰራውን ባሰራውን ኃጢአቱን ምክንያቱም ኃጢአታችን የሚያሳፍረን ኃጢአታችን ነው አይደለ? ሁልጊዜ እየደቆሰ ከቤተ ክርስቲያን የሚያርቀን ሰው። ስለዚህ ኃጢአቴን በአደባባይ ንስሐ ስለገባህልኝ አመሰግናለሁ ብለህ ነው ለተናገረ ሰው ማለት ያለብህ። አንተ ያንን መልስ። ከዛ በኋላ እስቲ አንተ ላይ መጥቶ ምንም ክፋት ያረከውንም ያላረከውንም የሚናገር ሰው እናያለን። ግን ሌሎቹ ወንድሞችህን ደግሞ እኔ ሄጄ እናገራለሁ ወንድሞቻችንን ሰው። ስለዚህ ኦርቶዶክሳውያን ወንድማሞች ማናችንን ብንሆን ሄደን አንደኛውን ሰው ያጠፋውን ጥፋት ይሄን አጠፋ አንተ እንደዚህ ያጠፋ እያልክ እየተከታተልክ ቪዲዮ መስራት ማናችንንም አይጠቅምም፣ ማናችንንም አያንጽም፣ ከማናችንም አንማርም። ማናችንም ቢሆን እንደዚህ ቪዲዮ አንሰራራ። ያ ሰው መክረ ይችላል። ከዛ ባለፈ ግን ለመበሻሸቂያ ሰዎችን ለማንጓጠጥ ለመሳደቢያ ማንኛውንም ቪዲዮ አንሰራም፣ መሰራትም የለበትም። የሰሩትም አካላት ካሉ እንዲያጠፉ ማድረግ አለብን። ስለዚህ ያንን ነገሮች እንዲያደርጉ ደሜ እየሰማኸኝ ነው? መተን ቁጭ ብለን አናግረን ከሁሉም ቦታ የሌለን እኛ ሁሉንም ጠርተን አናግረን ማስተካከል የሚገባን እኛ ሆነን ሳለን እኛ ራሳችን ነገሮችን ትንሽ ስለምናባብሰው ነው። ገባ? እኔም ብዙም አልተመቸኝም። ሰምቻለሁ፣ ነገሮችን አይቻለሁ፣ ግን አልተመቸኝም። ታውቃለህ፣ ትንሽ ስራ እየደከመኝ ስለምገባ አዳምጬ ምንም ማናቸውንም ማናገር ስላልቻልኩኝ ነው። ጸግሽዬ እና እናናግራቸዋለን፣ እኔም አናግራቸዋለሁ። ደሚሻ ወንድማችን አትከፋ፣ እናስተካክላለን። እኛ የምሰማኝ ከሆነ እንዲህ ሲሆን ይሰማል። እየሰማኸኝ ነበር ደሜ? ተቋርጣል እኮ እኔ ጋርም እርግጥ ቃለ ሕይወት ያሰማልን። እኔ ሰምቻለሁ። እግዚአብሔር ይባርከ ጆስዬ፣ በእውነት በጣም አንደርስታንድ አድርጌያለሁ። አላቅም እንግዲህ አባቢ ጸግሽ ፈልገኝ፣ በጣም ፈልጋለሁ። ጸግሽ አውራኝ። በስንት ጊዜ ነው የመጣው? ጆሲን ተከትሎ እንደመጣ አንደርስታንድ አድርጌያለሁ። ወደ ቀደመው ፍቅር ተመለስ። እኔ ፍቅር በጣም ርቦኛል። ፍቅር በጣም ነው የራበኝ። መልሱልኝ። የዛሬ ዓመት የነበረው ፍቅር መልሱልኝ። በወንድ ዳርጉኝ። በራሴ የምተማመን ሰው አርጉኝ። እሺ፣ በራሴ የምተማመን ሰው አርጉኝ። እምፈራ ሰው አታርጉኝ። በህይወቴ ፈርቼ አላውቅም፣ ግን እምፈራ ሰው ሆንኩ። ጆስዬ ግን በቃ አንተ ግን ቴንኪው ማርያምን በጣም ሳላመሰግን አላልኩም። እሺ፣ ችግር የለም ጻፍልኝ፣ ችግር የለም። ጸግሽ ደግሞ ደውልልሃለሁ እያለ ነበረ። በቃ ደውልኝ ጸግሽ፣ ፈልጋለሁ። አውራኝ አባቢ አውራኝ። እኔም አናገራቸዋለሁ። መልካም ምሽት ደሜ። በቃ አሁን ነው የምዘጋው። በቃ እሺ ወንድሜ፣ ቻው፣ ደህና ነው። ጸግሽ ደውልልኝ። እሺ በቃ ቻው። አሁን